በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ ከቅርብ ጊዜ ወዲህ እየተፈጸመ ያለው ግድያና እንግልት በመላው ዓለም በሚገኙ ኢትዮጵያውያን ዘንድ ከፍተኛ ቁጣንና ሐዘንን ቀስቅሷል። ሰሞኑን በጆሃንስበርግ ከተማ ሲቢዲ ተብሎ በሚጠራው የንግድ ስፍራ በቀናት ልዩነት 4 ኢትዮጵያውያን መገደላቸውን ተከትሎ የኢትዮጵያ ኤምባሲና የተለያዩ ታዋቂ ግለሰቦች ድምጻቸውን እያሰሙ ይገኛሉ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ሚያዝያ 21 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያውያን ላይ እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ለደቡብ አፍሪካ መንግስት በግድያው ላይ በአስቸኳይ ሕጋዊ ምርመራ እንዲደረግ፣ ውጤቱ እንዲገለጽና ችግር በሚታይባቸው አካባቢዎች ለኢትዮጵያውያን ልዩ ጥበቃ እንዲደረግ ጥያቄ አቅርቧል። በተጨማሪም ጉዳዩን አስመልክቶ ከመንግስት አካላት ጋር ለመነጋገር የውይይት መድረኮች እንዲመቻቹ ጠይቋል። ኤምባሲው አክሎም ይህ ጥቃት ከጥቁር አፍሪካ የስደተኛ ጠል እንቅስቃሴ ወይም ዜኖፎቢያ ጋር የተያያዘ ሊሆን እንደሚችል ጠቁሞ ዜጎች ከሌሎች አፍሪካውያን ጋር በመቀናጀት ራሳቸውን እንዲጠብቁ አሳስቧል። ኢትዮጵያውያን በደቡብ አፍሪካ ትናንሽ ሱቆችን በመክፈትና በጠንካራ የስራ ባህላቸው ውጤታማ መሆናቸው በከፍተኛ ድህነት ውስጥ ባሉ የአካባቢ ነዋሪዎች ዘንድ ያለ አግባብ ለቅናት እንደሚዳርጋቸው ይነገራል። የአገሪቱ ፖለቲከኞች የኢኮኖሚ ውድቀቱን ለማድበስበስ ስደተኞች ስራችሁን ወሰዱባችሁ የሚል የተሳሳተ ትርክት በየጊዜው መርጨታቸውና ከአፓርታይድ ስርዓት የወረሱት ዝቅተኛ የማንነት ስሜት ጥቁር ደቡብ አፍሪካውያን በነጮች ላይ ያላቸውን ፍርሃት ሌሎች ጥቁር አፍሪካውያንን ወደ መጥላት እንዲቀይሩት ማድረጉ ለችግሩ መባባስ እንደ ምክንያት ይጠቀሳሉ። በተለይ በደህንነት ካሜራ የተቀረጹ ቪዲዮዎች እንደሚያሳዩት ግድያዎቹ በአደባባይና በጭካኔ የሚፈጸሙ መሆናቸው በስደተኞች ላይ ከፍተኛ ስጋት ደቅኗል። ጉዳዩን አስመልክቶ ታዋቂ ኢትዮጵያውያን ጥሪ እያቀረቡ ይገኛሉ። ድምፃዊት ሳራቲ አፍሪካዊ በገዛ አህጉሩ ባዕድ አይደለም በሚል መሪ ቃል አፍሪካውያን ወደ ቀደመው አንድነትና የፍቅር እሴታቸው እንዲመለሱና የጥላቻ ድርጊቶች እንዲቆሙ ጥሪ አቅርባለች። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ብሩክ ጫላም ከምንም ነገር በፊት ሰው ነን በሚል መሪ ቃል በደቡብ አፍሪካ የሚገኙ ኢትዮጵያውያን ሰብአዊ ክብራቸው ተጠብቆ በሰላም የመኖር መብት እንዳላቸው የግንዛቤ ማስጨበጫ ስራዎችን እየሰራ ይገኛል። በግፍ ከተገደሉት መካከል በከፍተኛ ውጤት ሜዲካል ዶክተሬቱን የጨረሰው ዶክተር ጃፋር አባስ እንደሚገኝበት ተገልጿል። ምንም እንኳን ኤምባሲው መግለጫውን ቢያወጣም ጠቅላይ ሚኒስትር አብይ አህመድ አሊን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በጉዳዩ ላይ ዝምታን መምረጣቸው በብዙዎች ዘንድ ትችት አስከትሏል። እንደ ማላዊ ያሉ ሀገራት ዜጎቻቸውን ለማውጣት አውሮፕላን እስከ መላክ የደረሰ እርምጃ ቢወስዱም የኢትዮጵያ መንግስት ግን ለዜጎቹ ደህንነት ዋስትና በመስጠት ረገድ ደንታ ቢስ ሆኗል የሚል ምሬት እየተሰማ ይገኛል። በአሁኑ ጊዜ በደቡብ አፍሪካ ጸረ ስደተኛ ሰልፎች እየተካሄዱ በመሆኑ ዜጎች ከፍተኛ ጥንቃቄ እንዲያደርጉና መደብሮቻቸውን ዝግ እንዲያደርጉ እየተመከሩ ነው። በደቡብ አፍሪካዋ ታላቅ ከተማ ጆሃንስበርግ ልብ ውስጥ ትንሿ አዲስና ጄፔ እየተባሉ በሚጠሩ ሰፈሮች መሃል የኢትዮጵያ ምግብ ጠረን፣ የባህል ሙዚቃ ዜማና የአማርኛ ንግግሮች በስፋት ይሰማሉ። በሺህ ኪሎ ሜትሮች ከሀገራቸው ርቀው የሚኖሩ የኢትዮጵያ ልጆች ከስተደመናዋ አገር ተብላ የምትቆላምጠውን ደቡብ አፍሪካን አዲሷ መኖሪያቸው ቢያደርጉም ሁልጊዜም ኢትዮጵያዊነታቸውን ይዘው የትውልድ ሀገራቸውን ደንቦችና ወጎች ሳይለቁ ይኖራሉ። በተለይም በበዓላት ወቅት እንደ ዶሮና በግ ያሉ እንስሳትን ማረድ፣ ጥሬ ስጋ መብላት፣ ዕጣን ማጫጫስና ቄጠማ መጎዝጎዝ በደቡብ አፍሪካ የሚኖሩ ኢትዮጵያውያን የሚያከናውኗቸው ተግባራት ናቸው። በቤት ውስጥ እንስሳትን ማረድ የተከለከለ ቢሆንም አንዳንዶች በድብቅ በማስገባት ወይም ከደቡብ አፍሪካውያን ቄራዎች ጋር በመስማማት የበዓል ስርዓቱን ለመፈጸም ይጥራሉ። እነዚህ ስደተኞች ከባዶ ተነስተው በማንዴላ ሀገር የንግድ አሻራቸውን እንዴት እንዳሳረፉ የሚተርኩ ታሪኮች አስደናቂ ናቸው። የከተማ ልማት ተመራማሪዎች እንደሚሉት የኢትዮጵያ ልጆች ጆሃንስበርግ ውስጥ ጥቅም ላይ ያልዋሉና በዝቅተኛ ደረጃ ላይ የነበሩ የቢሮ ህንፃዎችን ወደ ንግድ ማዕከልነት ቀይሯል። ሽንሻኖ ተብሎ የሚጠራው ትልልቅ ህንፃዎችን ተከራይቶ ወይም ገዝቶ ወደ ትናንሽ ሱቆች በመከፋፈል መልሶ የማከራየት ፈጠራ በኢትዮጵያውያን ተጀምሮ በጆሃንስበርግ የንግድ ማዕከላት ውስጥ ትልቅ ለውጥ አምጥቷል። ምንም እንኳን መጋረጃ በመሸጥና በቤት ለቤት ንግድ ስራዎች ላይ ከፍተኛ ውድድር ቢኖርም ኢትዮጵያውያን ከሰኞ እስከ ሰኞ ሌት ተቀን በመስራት ይተጋሉ። ይሁን እንጂ በደቡብ አፍሪካ ያለው ህይወት በፈተናዎች የተሞላ ነው። የመኖሪያ ፈቃድ እጦት፣ ከፍተኛ የወንጀል መጠን፣ የመዘረፍ አደጋና የውጭ ዜጎችን የመጥላት ወይም ዜኖፎቢያ ጥቃቶች ዋነኛ ስጋቶች ናቸው። ብዙዎቹ ስደተኝነት ደረጃ ላይ ስላሉ የባንክና የኢንሹራንስ አገልግሎቶችን ማግኘት አይችሉም። በተለይም እንደ ሂልብሮ ባሉ አደገኛ አካባቢዎች የሚኖሩ ኢትዮጵያውያን በየቀኑ የተኩስ ድምጽ እየሰሙ በስጋት ውስጥ ይኖራሉ። በአካል ቢርቁም በልባቸው የማይጠፋው የአገር ፍቅርና ናፍቆት ግን ኢትዮጵያን በደቡብ አፍሪካ ምድር መልሶ ለመፍጠር ለሚያደርጉት ጥረት እንደ ነዳጅ ሆኖ ያገለግላቸዋል። እንደ አስቴር አወቀና ሙሉቀን መለሰ ያሉ ድምፃውያን ሙዚቃዎችን እያደመጡ በትውስታ ማዕበል ይናጣሉ። በአጠቃላይ በደቡብ አፍሪካ የሚኖሩ 120 ሺህ የሚጠጉ ኢትዮጵያውያን በዚያች ሀገር ኢኮኖሚ ውስጥ የራሳቸውን ጉልህ ተጽዕኖ ማሳረፍ ችለዋል። ንግድን ከባህላዊ እሴቶቻቸው ጋር አቀናጅተው የሚሰሩት እነዚህ ስደተኞች በጆሃንስበርግና በዙሪያዋ ባሉ ከተሞች
የለውጥ ቅመም ሆነው ቀጥሏል። ከቤት ርቀው ቢኖርም በሬስቶራንቶቻቸው ውስጥ የንጉሠ ነገሥት ቀዳማዊ ኃይለ ሥላሴን ምስልና የኢትዮጵያን ሰንደቅ ዓላማ በመስቀል ማንነታቸውን በኩራት ይገልጻሉ። ሄይቲ አሜሪካዊቷ ደራሲ ኤድዊጅ ዳንቲካት እንዳለችው እነዚህ ስደተኞች ከህልም በቀር ምንም ሳይኖራቸው ህይወትንና መጻኢ ዕድልን የሚፈጥሩ አርቲስቶች ናቸው። ድምፃዊ ዳን አድማሱ ከ10 ዓመት በፊት በኢትዮጵያ ልጆች ላይ ደቡብ አፍሪካ ውስጥ የተፈጸመውን አሰቃቂ የመጤ ጠል ጥቃት በማስታወስ የእውነቱ ሰው መሪ ይናገር ማንዴላ ማን ነበር ሲከፋው ከኢትዮጵያ ሌላ በማለት በአዘን ቃላት የተሞላውን ግጥም በስክስታ አጅቦ አዚሞት ነበር። ዳን አድማሱ በዚህ ክብር ሲነካ በተባለው ሙዚቃ ውስጥ ስማቸውን የጠራው ኔልሰን ማንዴላ ከኢትዮጵያ ጋር ጥብቅ ትስስር ነበራቸው። ማንዴላ ረጅሙ የነጻነት ጉዞ በተሰኘው ግል ታሪካቸው ውስጥ ለኢትዮጵያ የሰጡት ስፍራ ከታሪክ ማስታወሻነት ባለፈ ጥልቅ የሆነ የክብርና የፍቅር መገለጫ ነው። እንደ አውሮፓውያን አቆጣጠር በ1962 አፍሪካን በዞሩበት ወቅት ኢትዮጵያ ለሳቸው የነጻነት ተምሳሌት የጥቁር ህዝቦች ኩራትና የትግላቸው መንፈሳዊ ስንቅ እንደነበረች ጽፏል። በወቅቱ ኢትዮጵያ በቀኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገር በመሆኗ ለማንዴላ ልዩ ትርጉም ነበራት። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ለደቡብ አፍሪካ የነጻነት ትግል ያሳዩት ቁርጠኝነት፣ የገንዘብ ድጋፍና የማንዴላን ክብር የጠበቀ አቀባበል በመጽሐፉ ላይ በጉልህ ሰፍሯል። በተለይም በኮልፌ ፖሊስ ማሰልጠኛ የወሰዱት ወታደራዊ ስልጠናና የኢትዮጵያ መኮንኖች ለሳቸው የነበራቸው አክብሮት በአፓርታይድ ቀንበር ስር ለቆየ ሰው ትልቅ የሞራል ግንባታ ነበር። ማዲባ በኢትዮጵያ አየር መንገድ ሲጓዙ አውሮፕላኑን የሚያበሩት ጥቁር ኢትዮጵያውያን መሆናቸውን ሲረዱ አፍሪካውያን የቴክኖሎጂ ባለቤት መሆን እንደሚችሉ በማረጋገጣቸው ታላቅ ኩራት ተሰምቷቸዋል። ይህ የታሪክ እውነት ዛሬ በደቡብ አፍሪካ ምድር በኢትዮጵያ ዜጎች ላይ እየደረሰ ካለው መጤ ጠል ጥቃት ጋር ሲነጻጸር እጅግ ልብ የሚሰብር አያዎ ይፈጥራል። ማንዴላ ለጥቁር ህዝቦች ክብርና ለሰው ልጅ እኩልነት የታገሉላት ያቺ ምድር ዛሬ በአንድ ወቅት የነጻነት አርማ ሆና ስንቅና መጠጊያ የሆነቻቸውን የኢትዮጵያ ልጆች የምታሳድድ መሆኗ የታሪክ ስላቅ ነው። ማንዴላ በኢትዮጵያ ምድር ያገኙት ክብርና ወንድማዊ ፍቅር ዛሬ በደቡብ አፍሪካ ጎዳናዎች ላይ በሚታየው ጥላቻና ጥቃት ተተክቷል። ትናንት ማንዴላን አሸባሪ ተብለው ሲታደኑ ተቀብላ ወታደራዊና ዲፕሎማሲያዊ ከለላ የሰጠች ሀገር ዜጎች ዛሬ በነጻይቱ ደቡብ አፍሪካ ውስጥ የጥቃት ሰለባ መሆናቸው በታሪክ ፊት ትልቅ ጥያቄ የሚያስነሳ ሆኖ ቀጥሏል። በደቡብ አፍሪካ ታሪክ ውስጥ ኢትዮጵያዊነት ወይም ኢትዮጵያኒዝም የተሰኘው ንቅናቄና የኢትዮጵያ ቤተክርስቲያን መመስረት ለጥቁር ህዝቦች የነጻነት ትግል እንደ ማዕዘን ድንጋይ የሚቆጠር ታሪካዊ ኩነት ነው። ይህ እንቅስቃሴ በ19ኛው ክፍለ ዘመን መገባደጃ ላይ ማንጋኔ ሞኮዋን በተባሉ የሃይማኖት መሪ አማካይነት የተጀመረ ሲሆን ዓላማውም በነጭ ሚስዮናውያን ቁጥጥር ስር የነበረውን የዘር መድሎ መቃወም ነበር። ይህ መንፈሳዊ ንቅናቄ በተለይ በ1888 ዓ.ም የተመዘገበውን ታላቁን የአድዋ ድል ተከትሎ በደቡብ አፍሪካ ጥቁሮች ዘንድ እንደ ትልቅ የኩራት ምንጭ ሆኖ አገልግሏል። የዛሬው የደቡብ አፍሪካ ገዢ ፓርቲ ANC ሲመሰረት በግንባር ቀደምትነት የተሳተፉት ምሁራንና መሪዎች የዚሁ ኢትዮጵያዊነት ንቅናቄ ውጤቶች ነበሩ። ያም ሆኖ ግን ከ1990ዎቹ ጀምሮ የኢትዮጵያ ልጆች መራራ የስደት ታሪክ ወደ ደቡብ አፍሪካ ተጀመረ። በአባይና በሊምፖፖ ወንዞች መካከል የሚዘረጋው ይህ ስደት ደቡባዊ ኮሪደር በመባል ይታወቃል። ስደተኞቹ በየሀገራቱ በሚያልፉበት ወቅት በህገ ወጥ አዘዋዋሪዎች፣ በዱር አውሬዎችና በድንበር እስር ቤቶች ግፍና እንግልት ይገጥማቸዋል። ጆሃንስበርግ የሚደርሱ የኢትዮጵያ ልጆችም የቋንቋ መሰናክል፣ የሰነድ እጥረትና ጊዜ እየጠበቀ የሚቀሰቀሰው የውጭ ዜጎች ጥላቻ ወይም ዜኖፎቢያ ለህይወት ዘመን ፈተና አጋልጧቸዋል። ይህ ሁሉ የሆነባቸውም ኢትዮጵያውያን በደቡብ አፍሪካ ስፓዛ ሾፕስ የሚባሉ አነስተኛ ሱቆችን በማስፋፋት ለዳው ማህበረሰብ መሰረታዊ ቁሳቁሶችን በማቅረብ ከፍተኛ የንግድ ተሳትፎ ያደርጋሉ። በአጠቃላይ የኢትዮጵያውያን ታሪክ የጥንካሬ ታሪክ ነው። ቢዘረፉም መልሰው ይቋቋማሉ፣ ቢሰደዱም አገራቸውን አይረሱም። እያንዳንዱ ስደተኛ ጆሃንስበርግ ሲቆም የሚሸከመው የራሱን ህልም ብቻ ሳይሆን የአንድን ሙሉ ቤተሰብ ተስፋ ጭምር ነው። ቋሚው መፍትሄ ግን ዳን አድማሱ እንዳለው ህዝቡም እንደ መሪው ትናንትን ባይረሱ ተብሎ የተገለጸው የታሪክ ውለታን የማጤን ምክር ነው። አበቃን። ሰላም ይስጥልን።